ሆስፒታሉ ተጠያቂ አይደለም ወይ? በሲቲ ስካን እንደታወቀ ባደጉ ሀገራትም ይፈጠራል። ሞራል ካሳ ጋር ሊከፍሏት ይገባል ነው። ሰላም እንዴት ናችሁ? ታሪክ ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን እላለሁ። የዛሬው ባለ ታሪካችን ፍጹም ወርቅነህ ትባላለች። ተወልዳ ያደገችው በኢሊባቦር ዞን በመቱ ከተማ ነው። እዛው ኤሌመንተሪ ሃይስኩልም እዛው ነው የተማረችው። ከዛ በኋላ በጤና ባለሙያነት ግራጁዌት አድርጋ በዛው ሙያ በተለያዩ ቦታዎች ስትሰራ ነበረ። በሚሊኒየም ጤና ጣቢያ እንደዚሁም በቅዱስ ጳውሎስ ሆስፒታል በጤና ሕክምና ዘርፍ ስታገለግል ነበረ። እንደዚሁም ደግሞ ሳይድም አንዳንድ ንግድ ነገሮች ትሰራለች። ባለትዳር ናት። አንድ ሴት ልጅ አላት። የተሻለ ኑሮ ፍለጋ የተለያዩ ስራዎችን ስትሰራ ነበርና ጥሩ ኑሮ ነው እየኖረች የነበረው። ደስተኛ ናት በጣም። ከዛ በኋላ ግን ወደ ጋምቤላ በመሄድ ኤምኤስኤፍ የተባለ የውጭ ድርጅት ውስጥ እዚሁ በጤና ባለሙያነት ስትሰራ ቆይታለች። እዛው እያለች ሬስቶራንትም ለመክፈት የፀጉር ስራም ለመክፈት ችላለች። የተወሰነ ከኤምኤስኤፍ ጋር ከሰራ በኋላ እነሱ ፌዝ አውት አድርጎ ሲወጡ WFP የሚባል የውጭ ድርጅት ጋር ደግሞ መስራት ጀመርኩኝ። በዚሁ በጤናው ዘርፍ በጤናው ማለት ነው። በጤናው ኮቪድ ጊዜ ከነሱ ጋር ነበርኩኝ። እዛው እየሰራው ያለ ሁለተኛ ልጄን አርግዤ ክትትሌም ሁሉ ነገሬም እዛው ነበር። ሁለተኛ ልጇን ታረግዛለች ከ11 ዓመት በኋላ ማለት ነው። የመጀመሪያ ልጇ 11 ዓመት ሲሞላት ማለት ነው። በብዙ ጉጉት የመጣ ልጅ ነው። በጣም ኤክሳይትድ። ከሷ በላይ ደግሞ ከአባትየው በላይ ደግሞ የ11 ዓመት ሴቷ በጣም ደስተኛ ነበረች። ምክንያቱም ትጨቀጭቃት ነበረ። ወንድም እፈልጋለሁ፣ እህት እፈልጋለሁ እያለች ትጨቀጭቃት ስለነበር አሁን ይሄኛው ልጅ መምጣቱ ሁለተኛ ልጅ መምጣቱ በጣም ኤክሳይትድ ነበረች እና በጣም ደስ የሚል የእርግዝና ሰዓት አሳለፈች በጥሩ ሁኔታ። ክትትሏም እዛ ነበረ የምሰራበት ቦታ። ስታውቃቸው ስታፎች ናቸው ሲንከባከቧት የነበሩት። በዛ በጥሩ ሁኔታ ክትትሏን ካደረገች በኋላ እዛው በምታውቀው ዶክተር ትወልዳለች ማለት ነው። እና ልጁ ትልቅ ስለነበረ ኦፕሬሽን የወለደችው በቃ በጣም ኤክሳይትድ ነበረች። በእንደዛ አይነት ሁኔታ መቼስ ልጅ የወለዳችሁ ታውቁታላችሁ ምን አይነት ደስታ እንደሚኖር። በሰላም ወልዳችሁ ልጃችሁን ስታዩ በቃ መግለጽ የሚያቀታችሁ ደስታ ነው ያለውና እሷም እንደዛ ነበረች። በሰላም ወለደች፣ ልጇን አቀፈች። እንግዲህ ከዛ በኋላ ነው የማይቆም ፔን የጀመራት ማለት ነው። ስወልድ በቃ ሁሉ ነገር የሆነ ነገር ተቆጣጠረኝ። ከማደንዘዣ ወጥቼ ህመም አለ አሁንም እና እነዚህ ሁሉ ስርስር ብሏል እና ምንም ይሄ ነው ብሎ አልነበረም። ግን ይሄ ከወሊዱ ጋር ያለው ነው በቃ እኔ ሳልወልድ ስለቆየው ያለው ነገር ነው በቃ ብዬ ወደ ራሴ ወሰድኩት እና ለመጨከን ሞከርኩ። ግን ህመሙ ይቀጥላል። መጨረሻ ላይ በቃ ማስታገሻ ይሰጡኛል፣ እውጣለሁ፣ ወጋለሁ፣ እንትን አላስተኛኝም። በቃ በጣም እያመመኝ። ቤት ከገባሽ በኋላ ነው እዛው ሆስፒታል እዛው እያለሁ ራሱ ራሙኛል ወደይን ስናረ ደህና ነው ምናምን አሉ። እሺ በጣም የሚከብድ ፔን ነበራት ከዛ በኋላ እና በነጋታውም ራውንድ ሲያረግ ዶክተሩ ሲጠይቃት ነው ህመም ይሰማኛል። የእሷ ምንድነው ከአንቲፔን የሚያልፍ ነበረ። ኖርማሊ ኦፕሬሽን ስትደረጉ ፔን ይኖራል፣ ግን አንቲፔን መቆጣጠር ይቻላል። ትተኛላችሁ። ከዛ በኋላ ያው ሰዓቱ አንቲፔኑ ሲያልቅ ከውስጣችሁ ሊኖር ይችላል ህመም። ግን እንደሷ ኮንቲኒየስ አይደለም። እሷ ኮንቲኒየስ ነው። በጣም አንቲፔን ሊቆጣጠረው የማይችል ፔን ነበራት። በንጋታው ራውንድ ሲያረግ ትነግረዋለች። በጣም ፔን አለኝ ትለዋለች። ቀና አርጓት እንድትራመድ ካደረገ በኋላ ሰላም ነሽ ብሎ ያው የኢንፌክሽንም መድኃኒት ምናምን ይኖራል ከዛ በኋላ አይደለ እሱም በአይቪ ተሰጣት። አንቲፔንም ተጨምሮ ሜቢ ዶዙን ከፍ አድርጎት ሊሆን ይችላል፣ ግን ተሰጣት። ኤኒዌይ ፔኑ አልቆመም እና በቃ ጠራቸዋለሁ የሚቀርቡኝ። አሁንም በቃ ጥራልኝ ማስታገሻ ይስጡን በቃ ይሰጡኛል። እንዳውም የሆነ ሰዓት እዚህ ይለኛል። እዛው አውቃቸዋለሁ ስታፎቹንም አብሬያቸው ሰርቻለሁ። እንዳልኩሽ 1 ዓመት ኤምኤስኤፍ ጋር ያለን እነሱ የመንግስት ስታፎች አሉ፣ የኤምኤስኤፍ ስታፎች አሉ።
እና በቃ ጠራቸዋለሁ የሚቀርቡኝ እባካችሁ መድኃኒት ጨምሩ። ኧረ ከዶዝ በላይ እኮ ነው። እኔ አሞኛል በቃ እኔ ወይ ራሴ መቆጣጠር አቅቶኝ ነው መሙ ወይ ብቻ ግን አሞኛል በቃ እላቸዋለሁ። ለኢንፌክሽን መድኃኒት እየወሰድኩኝ ነው በደም ስር ያው ልጅ ትንሽ አንዳንድ ኢንፌክሽን እንዳይመጣ ሲባል ሰጠ። ማስታገሻው ግን ከአቅም በላይ እየወሰድኩ ነው። ይሄ ፔን ኮንቲኒየስሊ ቀጠለው። ቤትም ከሄደች በኋላ ቀጠለ። በአንቲ ፔን ነው በቃ ወዲያው ፔን አንቲ ፔን ትወስዳለች። ከዛ በኋላ ግን ምንም ሪሊፍ አላገኘችም። በቃ ፔኑ አለ። ይሄ ፔን ቀጠለ ማለት ነው። ስለዚህ እሷ ራሷን ነው ብሌም ያደረገችው። አንደኛ እኔ ቆይቼ ስለወለድኩ ይሆናል እንደ አዲስ የሆነብኝ። ሁለተኛ ነገር ደግሞ የኔ የፔን የመቻል አቅሜ አነስተኛ ስለሆነ ነው በቃ ያልቻልኩት፣ ለዛ ነው እኔ ደካማ ስለሆንኩ ነው ብላ ምንድነው ያደረገችው? ፔኗን ለመቻል ነው የምትጥረው፣ ግን በጣም ከቁጥጥሯ ውጪ ነው። አልትራሳውንድ ታየች። ዶክተሩ በተደጋጋሚ የሚላት ሰላም ነሽ ነው በቃ። እና በቃ አንቲ ፔኑን ቀጠለች በቃ ማለት ከየት የመጣ ፔን ነው? አንዳንዴ አለች የጤና ባለሙያዎችን ስለማውቃቸው የጤና ባለሙያዎችን እዛው የሚሰሩትን ስለምታውቅ እስቲ ዶዙን ከፍ እያደረጉ እንዲሰጧት እኔ ጠይቀትና የመጨረሻውን እኮ ነው እየተሰጠሻለሽ የመጨረሻውን ነው። ምንም ማኔጅ የሚደረግ ፔን አይደለም በቃ የነበራት። በምን አይነት ስቃይ ውስጥ እንዳለች ማሰብ ትችላላችሁ። አራስ ናት፣ እርፍ ብላ መታረስ ሲገባት ግን እሷ በስቃይ ውስጥ ነው ያለችው። ከአንድ ወር በኋላ ምንድነው ያሏት? ማህፀንሽ ውሃ ቋጥሯል፣ ስለዚህ ትሬት መደረግ አለብሽ ትባላለች። ለ14 ቀን ተኝታ እዛው አይቪ ተደርጎላት መድኃኒት ይሰጣታል በአይቪ። እዛው ተኝታ ለ14 ቀን ትሬት ተደረገች ማለት ነው። ይሄ መድኃኒት ጨረሰች፣ ወጣች። ስቲል ፔን አለ። ስቆም በቃ ሄዶ ነው ስንቅር የሚልብኝ አለች። በቃ መግለጽም የምችለው ነገር አይደለም ፔኑን አለች። በጣም ከባድ ፔን ነውና በዚህ አይነት ሁኔታ 14 ቀን ከቆየች በኋላ ወደ ቤቷ ትመለሳለች ማለት ነው። ምንድነው ይሄ ፔን? ምንድነው ኮዙ? እሷ የምታስበው በቃ የሆነ እጢ ነገር ኖሮብኝ ይሆን? አልትራሳውንድም ታየው፣ ምንም ነገር የለም። ምንድነው ታዲያ ይሄ ፔን? ምንድነው ኮዙ? እና በቃ ወደ እምነቷ ተመልሳ ጸበልን እንትን ማለት መጠጣት ምን ማለት መጸለይ ጀመረች። በእንደዚህ አይነት ሁኔታ ቀጠለ። 4 ወሯ የእረፍት የተሰጣት የመውለጃ እረፍት አለ አይደለ የሚሰጣት፣ እሱን ጨርሳ ወደ ስራ መመለስ ነበረባት። ስራዋንም ማጣት አትፈልግም። ወደ ስራዋ ተመለሰች ማለት ነው። እና ብዙ ስራዋን በጣም ብዙ ሎድ ስለሌለው ችለዋለሁ ብላ አሰበች፣ ሄደች፣ ጀመረች። ግን ስቲል ፔኑ እያለ ለመስራት ትሞክራለች። እንደዛ ሁኔታ እያለ ስራዋን ትሰራለች። እንዲያውም በጣም ፔኗን ስትገልጸው ምንድነው ወደ ስራዬ ሲሄድ አለች አይስ ይዤ ነው የምወጣው አለች። እና ሆዴ ላይ አይስ አስቀምጥ ነበር አለች በጣም ፔኑን እንዲቀንስልኝ። እና በእንደዚህ አይነት ሲቹዌሽን ስትራግል እያደረገች ነበረ። መጨረሻ ላይ ግን ስራዋንም ለቀቀች። የተሻለ ሕክምና ማግኘት አለብኝ ወደሚል ውሳኔ ሄደች። ለመታከም ሪፈር ጽፋ ወደ አዲስ አበባ ትሄዳለች ማለት ነው። መጨረሻ ላይ በቃ ሪፈር ጻፉልኝና ልሂድ። እኔ በጣም ህመም ግራ ጋብቶኛል፣ ለወራት በጣም ተሰቃየው። ልሂድ አልኳቸው እና ጻፉልኝ። መጣሁ። እዚህ ሆስፒታል ነበር የገባሁት። ገባው ሲቲ ስካን ታየው። ሲቲ ስካን ስታይ ሐኪሙ ወድሽ ውስጥ የተረሳ ጨርቅ ፋሻ አለ አሳየኝ። እንዲህ የሚገላበጥ ኳስ የሚመስል ነገር እንዴ አልኩት። ልጄ ታቅፎ ቆሟና ይሄ ልጄ እኮ ይኸው 8 ወር ጨርሶ 9ኛ ወር እንዴት ይሆናል አልኩት። አዎ የሆነ የጤ ነገር ምናምን እንጂ በፍጹም ይሄ እንዲህ ነገር ተረስቶ ብዬ አይምሮዬ ላይ የሚል ድንግን ነው። አንድ ቀን አይምሮዬ ላይ አስቤ አላውቅም። እንደዛ የሚያሳይ ሲለኝ በቃ ራሴን ሳት መቋቋም አቃተኝ። ጮኩ፣ አለቀስኩ። ምን ያልኩ በቃ እንዳይሆን ጸልይኩ። በቃ ማለት እንዴት ነው ቆሜ ይሄ ሰዓት የደረስኩኝ? እንዴት ነው የሚሆን የሚችለው? ይሄ አይሆንም አልኩ። እንዴት ነው የሚቻለው?
ባዕር ነገር ወደ ውስጥ ገብቶ ለሳምንት ወይ ለወር ምናምን እሺ ቆይ እንበል ለወራት 9 ወር እንደ ልጅ የሚወለደው ልጅ አንተ ስትሰጠኝ እግዚአብሔር ሆይ የማይወለደውን ነገር ወደ ውስጥ አስቀምጠው ኑሮ ነው እኔ የምሰቃይ የነበረው። ለ9 ወር ሲያሰቃያት የነበረው የሕክምና ባለሙያዎች በእነሱ ችልተኝነት በተፈጠረ ኬዝ ነው ስትሰቃይ የነበረው። ጎዝ ሆዷ ውስጥ ተረስቶ ነበረ። እንደተናገረችው እንግዲህ ሆዴ የሚነፋ ነበር አለችና ይሄን ነገር ብዙ ጊዜ ሰምተናል። ይሄን ታሪክ ለማዘር ስነግራት 2 ታሪክ ነገረችኝ። 2 ሰው አንዷ አላቃትም ድሮ ነው ከመወለዴ በፊት ነው እንደዚሁ የተነገረ ጓደኛዋ ነበረችና በእንደዚሁ ጎዝ ረስተው ሞታለች። አንድ ደግሞ ጎረቤታችን ናቸው እኔም አውቃቸዋለሁና እሳቸው ታሪካቸውን ነግረዋት ነበርና እሳቸውም ጎዝ ሆዳቸው ውስጥ ተረስቶ በጣም ኃይለኛ ፔን ነበረኝ አሉ። ከዛ በኋላ ነው ሆስፒታል ሄደው ይወጣላቸው። ግን ከዚህ ሁሉ ታሪክ ጀርባ የተከሰሰ አንድም ዶክተር የለም፣ አንድም የጤና ተቋም የለም። ጎዝ በመርሳት የተከሰሰ አልሰማውም። ሰውም እንደ ሲምፕል ነገር ነው የሚወስደው፣ እንደ ሲምፕል። አሁን እቺ ልጅ ሆዷ ውስጥ ጎዝ እንደተረሳ ታወቀ፣ በሲቲ ስካን ታይታ ታወቀ። ሰው ምንድነው ያለዋት? ከዛ እነሱን እዛ ውስጥ ጠይቅ ያው አፎርድ ማድረግ ከቻልሽ ይሰራልሻል የግል ሆስፒታልና ብሩ ያው እስከምን ይጨርስ የሚችል ምናምን ጠየቁ። ያው ብዙ ነው የሚሆነው ምናምን አሉ። የሆነ ሰዓት የግል ሆስፒታል ያው ጥሩ ይሰራሉ፣ ብርም እንደዛ እና አብሬያቸው የምሰራ ጓደኞቼ ጋር ደዋወልኩ። የጠየቅ ራስ ደስታ አገኘሁ። ወደዛ ይዤ ሄድኩኝ። ውጤቴንም የተነሳሁትን ሲቲ ስካ ውጤትና ሄድኩ። ሲሄድ እግዚአብሔር ይመስገን ቀድሞኝ ነበረ። እዛም ጓደኞቼን አገኘው። መልካም የሆነ ዶክተር ቶማስ የሚባል ቀዶ ጥገና ሐኪም አገኘኝ። በቃ በፈገግታ ተቀበለኝ። ቀላል ነው አለኝ። አይዞሽ በቃ ትድኛለሽ፣ ይሳካል፣ ይወጣል። ሶ ኤኒዌይ ሪሙቭ ተደረገላት፣ ወጣላት። ሲወጣ ግን ቦታው ላይ የሚፈጥረው ነገር ይኖራል። መቼስ 9 ወር ሙሉ ነው የያዘችው ያንን ነገርና በቀላሉ ከወጣ በኋላ ሊተዋት አይችልም እና ቦታው ላይ ኢንፌክሽን ይፈጥራል። ያን ትሪት መደረግ አለበት። ውስጡ ኢንፌክሽኑ ጸዳ አለ። በቃ እንዳልኩሽ በጣም ተጎድተዋል። ጠዋትና ማታ በቃ ጮሃለሁ፣ አለቅሳለሁ በጣም እዛ ምንም በሌለበት ማጸነሽ ላይ ቋጥሯል። እንዲህ ያሉ እንዳልኩሽ ከእጄ ላይ መድኃኒት በደም ስር እንደወሰድኩኝ ነው 9 ወር የቆየሁት። እዚህ ኢንፌክሽኑን የሚቆጣጠር መድኃኒት የት ይገኝ? ተለማመደ ገብቶሻል ሰውነቴ ከመድኃኒት ጋር። ከእንደገና አንዷ ቪያል እስከ ስንት ሺህ ብር ደግሞ እየተፈለገች ኢንፌክሽኑን እንዲቆጣጠረው ደግሞ ተደረገ። እግዚአብሔር ይመስገን ከኢንፌክሽኑ ጸዳው። ቁስሉ ግን ከባድ ቁስል፣ የማይሰፋ ስጋ፣ የተቀቀለ ስጋ ታውቂያለሽ? የማይሰፋ ስጋ በጣም እንትን የሆነው አስቸገረን። ቁስሉ በጣም ረዥም ጊዜ ወሰደ። በቃ መዳን አልቻለም። እንዳልኩሽ ከውስጡ የሚወጣው ፈሳሽ አላልቃለ። ለወራት መቀመጡ የሚያመጣው መዘዝ ነው። መዘዝም ስላለ እና በጣም የሚወጣ ፈሳሽ አለ፣ ይጨመቃል፣ ይወጣል። ራሳውንድ ይታያል። እንደዛው ነው ቁስሉ ክፍት እየሆነ እዛው በቃ ትንሽ ከባድ የነበረው ሊፍት የለውም። ደረጃውን ተሸክመው ነው ወደታች የሚወርዱት። በእንትንም ቢሆን ለላብራቶሪ ምርመራ አልትራሳውንድ፣ በተለይ አልትራሳውንድ ሄዳለው። ስቃይ አይደለም። ያህል ጊዜ ቆየ በዛ ሁኔታ? 1-3 ወር እንደዛ ሳይሰፋ። በዛ መሀል እንግዲህ መንገላታት አለ። ባሏ ሄዶ ደግሞ መስራትና ለነሱ ሰርቫይቭ እንዲያደርጉ ኢንካም ማምጣት አለበት። ትቷት ይሄዳል፣ ይመጣል። ከዛ በኋላ ይሄን ትሪት ከተደረገች በኋላ ወደዛም ተመልሳለች። ሶ በየጊዜው ወደዚህ ተመልሳ የምታወጣው ወጪ አለ፣ እየሰራች አይደለም። ሶ ብዙ መንገላታቶች፣ ብዙ ንብረቷን እስከ መሸጥ የደረሰችበት ሁኔታ ነበር። በጣም ብዙ የተንገላታችበት አለ።
ለዚህ ሁሉ ተጠያቂው ማን ነው? እቺ ልጅ ህይወቷ በዚህ አቅጣጫ እንዲሄድ ያደረገው ማን ነው? ሆስፒታሉ ተጠያቂ አይደለም ወይ? አንዳንዴም አሁን እሷ ይሉንታም ሊሆን ይችላል የሰራውበትን እንዴት ከሳለው እንደዛ ብሎ ነገር ግን የለም። ምን ማድረግ ነበረባት? ልክ ይሄ ነገር እንደታወቀ በሲቲ ስካን እንደታወቀ በሆስፒታሉ ላይ ክስ መመስረት ነበረባት። እንዴት ነው እንደቀላል? ይሄን ነገር እኮ በጣም በተደጋጋሚ ጊዜ ሰምተነዋል። ይሄ ነገር ጎዜ መርሳት ነገር እዛ ጋር የተቀጠረችው ነርስ ለዶክተሩ የምታቀብለው ማቴሪያል ስታወጣም ቆጥራ ነው። ኦፕሬሽን ከጨረሱ በኋላ ኦፕሬሽናቸውን ከጨረሱ በኋላ የምትረከበው ቆጥራ ነው። እዛ ጋር አሲስት የሚያደርጉት ነርሶች ያወጡት ጎዝ 15 ከሆነ ሲቀበሉም ከኦፕሬሽኑ በኋላም ሲቀበሉ 15 ጎዝ መመለሳቸውን እርግጠኛ መሆን ነበረባቸው። ሪስፖንሲብል መሆን አለባቸው። ስተት ባደጉ ሀገራትም ይፈጠራል፣ የታወቀ ነው። ግን ለፈጠሩት ስተት ተጠያቂ መሆን አለባቸው ነው የሚለው። ተጠያቂነታቸውን ደግሞ የሚያውቁት ተጎጂዎች ስንከሳቸው ነው አይደል እንዴ? ይሄ ነገር ሆኖብኛል ብላ ክስ ካላቀረበች ለመብቷ ካልቆመች ማን ነው የሚቆምላት? አሁን እኮ እቺ ሴት በጣም በብዙ እድገት ላይ የነበረች ላይፏ በጣም ደስ የሚል ላይፍ እየኖረች ባለችበት ነው በእንደዚህ አይነት ስተት ህይወቷ ይሄን አቅጣጫ የያዘው። ተረጂ የሆነችው ረጂ ከነበረችበት ተረጂ የሆነችው እነሱ በፈጠሩት ስተት ነው። እስከ መቼ ነው ዝም የሚባሉት? እንዴት ነው ደግሞ እንደ ቀላል ያየ ነው? ይሄ በጣም ብዙ ታሪክ ሰምተናል እኮ። ጎዝ ተረሳ በጣም ኮመን ነው። ጎዝ ተረስቶ ነው ሆዷ ውስጥ የሚባለው ነገር ኮመን ነው። እንዴት ነው የማይከሰሱት? እንዴት ነው ድርጅቱ ለህግ የማይቀርበው? እንዴት ነው ካሳ የማይከፍለው? እቺ ሴት እኮ ለመለመን እርዳታ ለመጠየቅ አደባባይ መቆም የለባትም። እነሱ ቴኬር ማድረግ አለባቸው። እሱንም በቀላል መንገድ ቴኬር ማድረግ አለባቸው። ህግ ላይ ቀርበው ብዙ ነገር ከመጠየቃቸው በፊት ኦኬ ነይ ሶሪ ብለው ወጪዋን ሁሉ መሸፈን፣ ቴኬር ማድረግ፣ ካሳዋን መክፈል አለባቸው። እነሱ ይሄን ካላረጉ ግን እሷ ለመብቷ መቆም አለባት። ፍትህ ማግኘት አለባት። እኔ ፍትህ ይገባታል ነው የምለው። ፍትህ ያስፈልጋል። ለዚህ ሴት ፍትህ ያስፈልጋታል። ድርጅቱ መከሰስ አለበት፣ መጠየቅ አለበት። ህይወቷን ይሄን አቅጣጫ እንዲይዝ ተረጂ እንድትሆን ልጆቿን ቴኬር እንዳታረግ የተደረገችው ባነሰ ኑሮ በእንደዚህ አይነት ኑሮ እንድትኖር የተደረገችው በእነሱ እንዝላልነት ነው። በእነሱ ሪስፖንሲብል በማጣታቸው ምክንያት ነው። እነሱ እንዲያውም ይሄን ነገር እንዳይከሰሱም ሪጀክት ነው የሚያደርጉት። ግን እሷ ፍትህ መጠየቅ አለባት። ፍትህ መጠየቅ አለባት። ለዚህ ሴት ፍትህ ይገባታል። ድርጅቱ ሆስፒታሉ ይሄን የፈጠረው 9 ወር ሙሉ በህመም እንድትሰቃይ ያደረገው ድርጅት መጠየቅ አለበት፣ መከሰስ አለበት ነው የምለው። እንደ ማህበረሰብ አዌርነስ ሊኖር እንደ ማህበረሰብ ይሄንን ነገር ጠንቅቀን ማወቅ አለብን። ማንኛውም ድርጅት ትልቅ ሆስፒታል ሆነ ትንሽ ክሊኒክ ሆነ እሱ አይደለም፣ ግን ለፈጠሩት ጥፋት ለተፈጠሩት ስተት መከሰስ መጠየቅ አለባቸው ነው የምለው። መጠየቅ አለባቸው። አሁን እነሱን የጤና ባለሙያዎችን ለምን እንደዚህ አላደረጉም፣ ለምን እንደዚህ ስተት ፈጠሩ ምናምን ልንል አይደለም። ሊፈጠር እኮ ይችላል። ያየን ባደጉት ሀገርም ይፈጠራል። ግን ምንድነው የኔ ጥያቄ? ለፈጠሩት ስተት ሪስፖንሲብል መሆን አለባቸው። ከባድ ችግር ውስጥ ገባ። ቤት ኪራይ መክፈል እስኪያቅተኝ አስቢ። አሁን የምኖርባትን ብታዩ በቃ እውነት አይመስልም። ልጆቼ
የሆነ የተለየ ነገር አድርጎ ማብለት ምግብ ላይ ጀሪ ነገር እንዴት ይሆንባቸዋል? ህይወት እያለሁ እንዳልኩ የእውነት ነው የምልሽ። በቃ እያሳለፍኩት ያሉት ያንዳንዷ ነገር ሞት የሚያስናፍቅሽ ግን እግዚአብሔርን ተስፋ ስለማደርገው ስለምወዶ ስለምፈራው ግን አስበው እንደውም ይገርመኛል። አንዳንድ ያው ሚዲያ ላይ ምናምን የሆነ ነገሮችን አይና በቃ እንዲሁ ነው ተበሳጭቶ በቃ እኔ ጋር ቢሆኑ በቃ ይሄ ነገር እነሱ ላይ ቢደፋ ምን ሊሆኑ ነው ምናምን እላለሁ። ትንሽ የኔ ችግር በጣም አግዝፌ የነገርኩሽ አለ። በጣም ከባድ ያልነገርኩሽ በቃ አለ አንዳንዴ እንዲህ አውጥተሽ ሚዲያ ላይ የማትገልጪው ማዘረዝሪው እነዛ ነገር ውስጥ ገባ። በቃ ሎየር ተይዞ በደንብ ካልተሄደባቸው በስተቀር አይፈልጉም። ምንም ነገር ካሳ መክፈልም ምንም አይፈልጉም። እሷ ግን ጨከን ብላ ሎየር ይዛ ለደረሰባት ነገር ሪስፖንሲብል እንዲወስዱ ማድረግ አለባት። በተለይ ደግሞ ስለ ሕግ የምታውቁ ሰዎች ፕሊዝ እርዷት። እሷን ይሄን ቪዲዮ ካየችው መመክራት ሰው ይሄን ቪዲዮ አይቶ ሰፖርት የሚያደርጋት በብርም በአንዳንድ ነገር ሰፖርት የሚያደርጋት ይኖራል እና ያንን ወስዳ ሎየር ብትይዝበት በጣም ደስ ይለኛል። ሎየር ይዛ እነዚህ ሰዎች ተጠያቂ ሆነው እስከዛሬ የነበረውን የላይፏ ውስጥ የነበረውን በሕክምና ያወጣችውን ወጪ በትራንስፖርት በቤት ኪራይ ይሄን ነገር በሕክምና ስትሄድበት በነበረ ወቅት ያወጣቻቸውን ወጪዎች ሁሉ ከካሳ ጋር ከሞራል ካሳ ጋር ሊከፍሏት ይገባል ነው የምለው። ስለዚህ ፍትህ ያስፈልጋል፣ መጠየቅ አለባቸው ነው የምለው። ስለዚህ ፕሊዝ ሎየር የሆናችሁ ሰዎች ኮንታክት አድርጓት። ምን ማድረግ እንዳለባት አቅጣጫ ብትነግሯት በጣም ደስ ይለኛል። ታሪክ ሰምታችሁ ዝም አትበሉ። እግዚአብሔር ዋጋችሁን ይከፍላችኋል ብዬ ነው የማስበው። ስለዚህ እሷን አድቫይዝ ማድረግ፣ አንዳንድ ምክሮች መምከር በጣም ትልቅ ነገር ነው። ፍትህ ይገባታል። ለዛሬ ያስኩት ይሄ ነበረ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጎላችኋለሁ። ኔክስት በሌላ ሀሳብ እስክንገናኝ ባይ